በተሽከርካሪያችን ሞተር ላይ የሚጨመረው ዘይት ምን አይነት ደረጃዎች ይኖሩታል? ጤና ይስጥልን። በዛሬ ፕሮግራማችን ስለ ሞተር ዘይት ደረጃዎች ወይ ደግሞ ኦይል ግሬድ እናያለን። ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ አድርጉ። በተሽከርካሪያችን ሞተር ላይ የሚጨመረው የዘይት አይነት የተለያዩ ደረጃዎችን የሚሰጥልን ሶሳይቲ ኦፍ አውቶሞቲቭ ኢንጂነርስ ወይ ደግሞ ኤስኤኢ የሚባለው ድርጅት የዘይቶችን ዝልግልግነት ወይም ቪስኮሲቲ እና የዘይቱ የተለያዩ ፍሰቶችን መቋቋም ወይ ደግሞ ሬዚስታንስ ቱ ፍሎውን በማየት የዘይቶቹን የተለያዩ ደረጃዎች ያወጣላቸዋል። በተሽከርካሪያችን ሞተር ላይ የሚጨመሩት የዘይት አይነቶች ሞኖግሬድ ኢንጂን ኦይል እና መልቲግሬድ ኢንጂን ኦይል በመባል በሁለት ደረጃዎች ይከፈላሉ። ሞኖግሬድ ኢንጂን ኦይል የምንላቸው የዘይት አይነቶች የሲንግል ግሬድ የዘይት አይነት ሲሆኑ እነሱም ደረጃቸው ሲቀመጥ ኤስኤኢ 10፣ ኤስኤኢ 10W፣ ኤስኤኢ 30W በመባል ይቀመጣሉ ማለት ነው። ወይ ደግሞ ባለ 10 ቁጥር፣ ባለ 30 ቁጥር፣ ባለ 40፣ ባለ 90፣ ባለ 140 ቁጥር ተብለው ይቀመጣሉ ማለት ነው። እነዚህ የዘይት አይነቶች የሚያገለግሉት ስፔሲፊክ ሂት ሬንጅ ያለበት አካባቢ ነው። ለምሳሌ በጣም ቀዝቃዛ ቦታ አየሩ የማይለዋወጥ ወይ ደግሞ በጣም ሞቃት ቦታ አየሩ የማይለዋወጥ ቦታዎች ላይ ሲሆን እነዚህን የዘይት አይነቶች ልንጠቀም እንችላለን ማለት ነው። እነዚህ የዘይት አይነቶች እንግዲህ ለኦልድ ተሽከርካሪዎችና ማሽነሪዎች ያገለግላሉ። ለምሳሌ ኦልድ ተሽከርካሪዎችና ማሽነሪዎች በጣም ቀዝቃዛ ቦታ የምንጠቀም ከሆነ ቁጥራቸው አነስ ያሉ ሞኖግሬድ ኦይል እንጠቀማለን። በጣም ሞቃት ቦታ ደግሞ የምንጠቀም ከሆነ ቁጥራቸው ከፍ ያለ ሞኖግሬድ ኢንጂን ኦይል ወይ ደግሞ ሲንግል ግሬድ ኦይል ልንጠቀም እንችላለን ማለት። ስለዚህ እነዚህ ሲንግል ግሬድ ወይ ሞኖግሬድ ይባላሉ። ተመሳሳይ የአየር ጸባይ ያለበት ለምሳሌ ጄኔሬተሮች ሊሆኑ ይችላሉ። ጄኔሬተር ለምሳሌ አንድ ቦታ ነው የሚቀመጠው። እዛ ቦታ ላይ ያለውን አትሞስፌሪክ ቴምፕሬቸር እናይና ለዛ አካባቢ የሚሆን የሲንግል ግሬድ ወይ ደግሞ ሞኖግሬድ ኦይል ልንጠቀም እንችላለን። እነዚህ ሞኖግሬድ ኦይል ይባላሉ። ሌላኛው ደግሞ መልቲግሬድ ኢንጂን ኦይል የምንለው የዘይት አይነት አለ። ይሄ የዘይት አይነት ዲዛይን ሲደረግ በተለያየ የአየር ጸባይ በተለያየ የሙቀት ደረጃዎች ባህሪውን እየቀያየረ እንዲያገለግል ተደርጎ የተሰራ የዘይት አይነት ነው። ይሄ መልቲግሬድ ኦይል እንለዋለን ማለት ነው። ይሄ የዘይት አይነት እንግዲህ ዲዛይን ሲደረግ ለዘመናዊ ተሽከርካሪዎች እና ሃይ ፐርፎርማንስ ኢንጂን ላላቸው ተሽከርካሪዎች የሚያገለግል የዘይት አይነት ነው። ተሽከርካሪው በየትኛውም የአየር ጸባይ ላይ ቢንቀሳቀስ ሞቃት ይሁን ቀዝቃዛ ይሁን አሪፍ ቴምፕሬቸርም ያለበት ቦታ ላይ ቢንቀሳቀስ ያ ዘይት ባህሪውን እየቀያየረ የማለስለስ እንዲሁም የሞተሩን ደህንነት የመጠበቅ ስራ እንዲሰራ ተደርጎ የተሰራ የዘይት አይነት ነው። ይሄ መልቲግሬድ ኦይል እንለዋለን። ለምሳሌ ቅድም ሞኖግሬድ ላይ ተናል። ሞኖግሬድ ላይ 10 ከሆነ ባለ 10 ቁጥር ነው ዘይቱ። 20 ከሆነ 20፣ ኤስኤኢ 20፣ ኤስኤኢ 40 ካለ ባለ 40 ቁጥር ነው ማለት ነው። እነዚህ ላይ ግን ይለያል። ኤስኤኢ ልና 0W 10 ሊል ይችላል፣ 5W 30 ሊል ይችላል። ለምሳሌ 5W 30 የሚል መልቲግሬድ ኦይልን ብናይ 5W 30 የሚል ጽሑፍ አለው። 5W ማለት የተሽከርካሪያችን ሞተር ሳይነሳ ወይ ደግሞ W ማለት ዊንተር ወይ ደግሞ ቀዝቃዛ ነው ለማለት ነው። ሞተሩ ቀዝቃዛ ያለ ሞተር ውስጥ የተቀመጠው ዘይት ባለ 5 ቁጥር ዘይት ሆኖ ያገለግላል ማለት ወይ ደግሞ ቀጭን ነው ማለት ነው። በቀላሉ ተሽከርካሪያችን ሞተር ውስጥ እየተንቀሳቀሰ ሞተሩ እስከሚሞቅ ድረስ የማለስለስ ተግባርን እንዲያከናውን ተደርጎ ነው የተሰራው ማለት። ስለዚህ 5 ማለት ባለ 5 ቁጥር ቀጠን ያለ የዘይት አይነት ይሆናል ማለት ነው። ነገር ግን ተሽከርካሪው ሞቆ ወርኪንግ ቴምፕሬቸር ላይ ይሄም እንግዲህ ኤስኤኢ ወይ ደግሞ ሶሳይቲ ኦፍ አውቶሞቲቭ ኢንጂነርስ ያስቀመጡት አንድ ሞተር በአማካይ 100 ዲግሪ ሴንቲግሬድ ወርኪንግ ቴምፕሬቸሩ ነው ወይ ደግሞ 212 ዲግሪ ፋራናይት ማለት ነው። ልክ እዛ ቴምፕሬቸር ላይ ሲደርስ ግን ዘይቱ እንደ ባለ 5 ቁጥር ሳይሆን እንደ ባለ 30 ቁጥር ዘይት ሆኖ ያገለግላል ማለት። ስለዚህ 5W 30 ማለት at the cold time ወይ ደግሞ ሞተሩን ገና ስናስነሳ እንደ ባለ 5 ቁጥር ያገለግላል። ሞተሩ ግን 100 ዲግሪ ሴንቲግሬድ ላይ ሲደርስ ዘይቱ እንደ ባለ 30 ቁጥር በማገልገል የተሽከርካሪያችንን ሞተር ከጉዳት የሚታደግልን የዘይት አይነት ነው ማለት ነው። ነገር ግን ሲንግል ግሬድ ወይንም ሞኖግሬድ ዘይትን ግን ብንጠቀም ባለ 10 ቁጥር ነው። ሞተሩ ሲነሳም ባለ 10 ቁጥር ነው፣ ሲሞቅም ባለ 10 ቁጥር ነው ማለት ነው። ሞቃት ቦታን ብናሽከረክረው ባለ 10 ቁጥር ነው፣ ቀዝቃዛ ቦታን ብናሽከረክረው ባለ 10 ቁጥር ነው። ይሄ ደግሞ የተሽከርካሪያችን ሞተር አንደኛ ቀዝቃዛ ቦታ ላይ ስናስነሳው ሞተሩ ቶሎ ዘይት አግኝቶ መለስለስ እንዳይጀምር ያደርጋል። እንዲሁም በጣም ሞቃት ቦታ ደግሞ ስናሽከረክረው ዘይቱ ቀጭን ከሆነ ለምሳሌ ባለ 10 ቁጥር ከሆነ አካባቢው ላይ ያለ ሙቀት ፕላስ የተሽከርካሪያችን ሞተር ሙቀት ያ ዘይቱን በጣም ያቀጥነውና የተለያዩ ክፍሎች እንዲጎዱ ያደርጋል ማለት። ስለዚህ መልቲግሬድ ኦይል 5W 10 ሊሆን ይችላል፣ 10W 20፣ 20W 50፣ 20W 40 ሊል ይችላል ማለት። እነዚህ መልቲግሬድ ኦይሎች በተለያዩ ቴምፕሬቸሮች ላይ ባህሪያቸውን እየቀያየሩ የተሽከርካሪያችንን ሞተር ከአደጋ የሚከላከሉልን የዘይት አይነቶች ናቸው ማለት። ስለዚህ መልቲግሬድ ኦይል እና ሞኖግሬድ ኦይል የሚባሉ የዘይት አይነቶች ይኖራሉ ማለት ነው። እስቲ ኮሜንት ላይ የምታሽከረክሩት ተሽከርካሪ ባለ ስንት ቁጥር ዘይት ትጠቀማላችሁ? ተሽከርካሪያችሁ ስንት ዓመተ ምህረት ነው? አሮጌ ነው ወይ ደግሞ አዲስ ተሽከርካሪ ነው የሚለውን ኮሜንት ሴክሽን ላይ አስቀምጡልን። እዚህ ቪዲዮ ላይ ጥሩ ኢንጌጅመንት ካለ በእነዛ ዘይቶች ለየትኛው ተሽከርካሪ ወይንም ለየትኛው የሞተር አይነት እንደሚያገለግል እሰራላችኋለሁ። እስከዛ ድረስ ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ አድርጉ። ይመቻችሁ።